ውድ የቻናላችን ተከታዮች እንኳን ወደ ዛሬው ወሳኝ ትምህርታችን በሰላም መጣችሁ። እንደተለመደው እጅግ በጣም አስተማሪና አስፈላጊ የሆነ ጉዳይን ይዤ መጥቻለሁ። ዛሬ የምናወራው ጉዳይ የብዙዎች ትዳር የከሰመበትና የብዙዎች ፍቅር የቀዘቀዘበትን ጉዳይ መፍትሄ የምንሰጥበት ትምህርት ነው የሚሆነው ማለት ነው። ስለዚህ ወደ ትምህርቱ ከመግባታችን በፊት ቻናሉን ሰብስክራይብ ላይክ በማድረግ እንድትጀምሩ እላለሁ። ቀጥታ ወደ ትምህርቱ እንሂድ። ከፍተኛ የፍትወት እርካታ ካገኙ በኋላ ወንዶች ለትዳር አጋራቸውና ለራሳቸው ማድረግ ያለባቸው 7 ወሳኝ ነገሮችን እንመለከታለን። ወንድ ልጅ በአልጋ ላይ የሚኖረው ጀግንነት የሚለካው እርካታ ላይ በመድረሱ ብቻ ሳይሆን ከእርካታ በኋላ ለአጋሩ በሚሰጠው ክብርና እንክብካቤ ጭምር ነው። የወሲብ ግንኙነት የአካል ብቻ ሳይሆን ጥልቅ የሆነ የስሜት መጋራት ነው። ብዙ ወንዶች ከፍተኛው የፍትወት እርካታ ወይም ኦርጋዝም ላይ ከደረሱ በኋላ ወዲያውኑ ተንጋሎ የመተኛት፣ ስልክ የመነካካት ወይም ዝም ማለት ዝንባሌ ይታይባቸዋል። ይህ ሪፍራክቶሪ ፐሬድ በሚባለው ባዮሎጂካዊ ሂደት ምክንያት የሚመጣ ቢሆንም የሴቶች ፍላጎት ግን ከዚህ በተቃራኒው ነው። ሴቶች ከግንኙነት በኋላ ስሜታዊ ቅርበትንና ደህንነትን ይሻሉ። ግንኙነታችሁ ጤናማና የጠበቀ እንዲሆን የሚከተሉትን ነጥቦች ይተግብሩ። አንደኛ፣ ስሜታዊ ቅርበትንና ፍቅርን መግለጽ ወይም ዘ አፍተር ግሎው የሚባለው ማለት ነው። ከእርካታ በኋላ የሴቶች ስሜት በጣም ንቁና ለፍቅር ቅርብ ይሆናል። በዚህ ሰዓት የሚሰጥ እቅፍ ወይም መሳም ኦክሲቶሲን የተባለውን የፍቅር ሆርሞን ይበልጥ እንዲመነጭ ያደርጋል። ሴቶች በዚህ ወቅት ተፈላጊነት በቃኝ ወይስ አሁንም እወደዳለሁ የሚል ስውር ጭንቀት ሊኖራቸው ይችላል። ስለዚህ እጇን መያዝ፣ ግንባሯን መሳም እና እወድሻለሁ ማለት ባዶነት እንዳይሰማት ያደርጋል። ስለዚህ ከከፍተኛ እርካታ በኋላ ወንዶች ማድረግ ያለባቸው ነገር እጇን መያዝ፣ ግንባሯን መሳም፣ እወድሻለሁ ማለት፣ እቅፍ ማድረግ። እንዲህ በማድረግ ባዶነት እንዳይሰማትና ተፈላጊነቱ አሁንም እንደጨመረ እንዳለ መግለጽ ወይም ማሳየት አለብን ማለት ነው። ሁለተኛው ነጥብ ግልጽ ውይይትና አድናቆት ነው። ብዙ ወንዶች ጀርባ ሰጥተው መተኛትን ይመርጣሉ። ይህ ግን በሴቷ ዘንድ እንደ መጠቀሚያ መቆጠር ስሜትን ሊፈጥር ይችላል። ምንድነው መደረግ ያለበት? መደረግ ያለበት ነገር ስለነበረው ቆይታ ጥቂት ቃላትን መለዋወጥ፣ በጣም ደስ የሚል ቆይታ እንደነበረ መናገር፣ ልዩ ሴት እንደነበረች፣ ልዩ ጊዜ እንዳሳለፋችሁ ማውራት። ለኔ ልዩ ነሽ፣ በጣም ደስ የሚል ቆይታ ነበር ያሳለፍነው በማለት ስሜትን ልትገልጽላት ይገባል። ይህ አይነቱ ንግግር በሁለታችሁ መካከል ያለውን መተማመን ይጨምራል። በቀጣይ ግንኙነታችሁ ላይ ምን እንዲታከል ወይም እንዲቀነስ በነፃነት እንድትወያዩ መንገድ ይከፍታል። ሶስተኛው ነጥብ የሽንት ቧንቧ ጤናን መጠበቅ። ይህ በሳይንሳዊ መንገድ የሚመከር ወሳኝ ነጥብ ነው። ከግንኙነት በኋላ ወዲያውኑ ሽንት መሽናት ለወንዶችም ለሴቶችም አስፈላጊ ነው። ምክንያቱም በግንኙነት ወቅት ወደ ሽንት ቧንቧ የገቡ ባክቴሪያዎች ካሉ በሽንት አማካኝነት ተጠርገው እንዲወጡ ይረዳል። ይህም የሽንት ቧንቧ ኢንፌክሽንን ለመከላከል ፍቱን መንገድ ነው። አራተኛው የግልና የጋራ ንጽህና ነው። ላብና ሌሎች ፈሳሾች በሰውነት ላይ ስለሚኖሩ ንጽህናን መጠበቅ ለጤናም ለስሜትም አስፈላጊ ነገር ነው። ከተቻለ አብሮ ልብ ባለ ውሃ መታጠብ ሌላኛው የመቀራረቢያ መንገድ ነው። ይህ የማይመች ከሆነ ግን በንጹህ ጨርቅና ልብ ባለ ውሃ ሰውነትን ማጽዳት ሪፍሬሽ ያደርጋል። የጾታ ብልትን በንጹህ ውሃ ብቻ መታጠብ ወይም ያለ ጠንካራ ሳሙና ይመከራል ማለት ነው።
አምስተኛው ነጥብ በቂ ውሃ መጠጣት ነው። በወሲብ ወቅት ሰውነት ከፍተኛ ኃይል ያጠፋል። በላብም አማካኝነት ፈሳሽ ይወጣል። ስለዚህ ውሃ መጠጣት የሰውነት የፈሳሽ መጠን ያስተካክላል፣ ድካምን ይቀንሳል፣ እንዲሁም የኩላሊት ስራን ያግዛል። ከግንኙነት በኋላ የሚሰማን የራስ ምታት የመከላከል አቅም አለው። ስለዚህ በቂ ውሃ መጠጣት አለብን ማለት ነው ከግንኙነት በኋላ። ስድስተኛው ቀላል ምግብ ወይም መክሰስ መመገብ ያስፈልጋል። አካላዊ እንቅስቃሴው ከፍተኛ ስለሚሆን የግሉኮዝ መጠን ሊቀንስ ይችላል። ምክንያቱም ጥቂት ፍራፍሬዎች ወይም ቀላል መክሰስ አብሮ መመገብ የጠፋውን ኃይል ከመተካቱም በላይ አብሮ የማሳለፊያ ጊዜን ያራዝማል። ስለዚህ ቀለል ያሉ ምግቦችን ከግንኙነት በኋላ ወይም ከፍተኛ የፍትወት እርካታ ካገኙ በኋላ መመገብ እጅግ በጣም ወሳኝ ነው ማለት ነው። ሰባተኛውና የመጨረሻው ነጥብ አብሮ ማረፍ ወይም ካድሊንግ ታይም የምንለው ነው። ወዲያውኑ ተነስቶ ወደ ስራ ወይም ወደ ስልክ መሮጥ ለጥቂት ደቂቃዎች ቢያንስ ከ15 ከ20 ደቂቃ ተቃቅፎ መቆየት ትልቅ ትርጉም አለው። ይህ ጊዜ የመተሳሰሪያ ጊዜ ወይም ቦንዲንግ ታይም ይባላል። ወንዱ ሴቷን አቅፎ ሲተኛ ሴቷ ከፍተኛ የደህንነትና የሰላም ስሜት ይሰማታል። ይህ ደግሞ ለቀጣይ የፍቅር ህይወታችሁ ስኬት መሰረት ነው። ፍቅር፣ ንጽህና፣ ውይይትና ቅርበት የትዳርን ዕድሜ ያራዝማሉ። ለተጨማሪ ጠቃሚ መረጃዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ በማድረግ ቤተሰብ የሆኑ በቀጣይነት እንዲህ አይነት አስተማሪ የሆኑ ቪዲዮዎች ይደርሳችኋል። ያላችሁን አስተያየት በኮሜንት መስጫው ላይ ጻፉ። መልካም ቆይታ።